እንደዛሬው ዘመናዊ ህክምና ከመስፋፋቱ በፊት የባህላዊ ህክምናዎች ህዝቡን ተንከባክበው እንግዲህ እዚህ አሁን የደረስንበት ደረጃ አድርሰዋል ማለት ነው። አሁንም ቢሆን ታዲያ በርካታ ሰዎች ወደ ባህላዊ ህክምና መስጫዎች ይሄዳሉ። እኛ ራሳችን በልጅነታችን ስንወድቅ በየሰፈሩ የወጌሻ ባለሙያዎች እንዲያሹን ይደረግ ነበር። እንግዲህ ዛሬም ቢሆን በርካታ ሰዎች ወደ ወጌሻና ወደ ባህላዊ ህክምና መስጫዎች ይሄዳሉ። ዛሬም ወስዳችሁ እማማ ጆሮ የሚባሉ እዚህ ቫቲካን አካባቢ የሚገኙ የባህላዊ ህክምና ባለሙያ ናቸው። እርሳቸው እንዴት እየሰሩ ይገኛሉ፣ ምን ነገሮችን ምን አይነት አገልግሎቶችን እየሰጡ ይገኛሉ የሚለውን አብራቸው ከሳቸው ጋር ቆይታ አደርጋለሁ። በጣም ደስ የሚል ቆይታ እንደሚኖረን እርግጠኛ ነኝ። ከናንተም ተጠብቀው ለሚቀጥሉ 30 ደቂቃዎች አዲስ ህይወት ጋር እንዲቆዩ ብቻ ነው። እንግዲህ እንደምታዩት ተመልካቾቻችን በጣም ውስጥ ለውስጥ መንደር ውስጥ የሚያስገባ መንገድ አለ። ከአስፋልቱ እንኳን ብዙም አያስገባም። ያሉበትን ቤት ጠባብና አነስ ያለች ናት፣ ግን በጣም በርካታ ሰዎች ናቸው እዚህ የሚጠብቁት የማማ ጆሮን ህክምና ፍለጋ ማለት ነው። ወደ ውስጥ እንገባለን። ጤና ይስጥልኝ፣ እንደምን አላችሁ? ማማ ጆሮ አለች። ማማ ሰላም ኖት? እንዴት ኖት? ስራ ላይ ሆነት መሰለኝ ሳገኘዎት። እንዴት ኖት? እግዚአብሔር። ዛሬ እንግዲህ በተበቀጠሯችን መሰረት መጥቻለሁ እና እዚህ ስለሚሰጧቸው የባህላዊ ህክምናዎች በደንብ ይነግሩኛል። እሺ ቁጭ በሉ ማማ፣ ስራዎትን ቀጥሉ። አመሰግናለሁ። መቼ ጀመሩ? እኔ እንግዲህ 28 አመት ከ8 ወር የመንግስት ሰራተኛ ነበርኩ። ከ70 ዓመተ ምህረት ጀምሮ አሁን እንግዲህ ጡረታ ከወጣው 12 አመቴን ሐምሌ 1 ጨረስኩኝ። ከዛን ጊዜ ጀምሮ በቃ እግዚአብሔር ጸጋ አለው በረከት አለው። አሁን እንደው በምን እንኖራለን? ቤት ያላቸው ሰዎች ቤቴን አከራይቼ እኖራለሁ እያሉ ሲሉኝ አንተ መድኃኒዓለም እስቲ አንተ ታውቃለህ እያልኩኝ ገባው ይሄንን ስራ። በፊትም ህፃናቶች እንዲቀጨት ምናምን መልስ ነበር በድፍረት ማለት ነው። ከዛሱ አሁን ግንቦት ያድግ በገባ በአመቱ ልጄ አንቺ አይነ ስውር ነሽ፣ ገጠርን ገብተሽ ከእንጀራና ከማንም እንድትጋጭብኝ አልፈልግም። ትንሽ ቢሰጡሽ ትልቅ ቢሰጡሽ ውስጥሽ ብስጭት እንዳይኖር በቃ እነሱ ይብሉ፣ ወንድሞችሽን አትቃወሚ፣ ሄደሽ አታሳረሺ፣ ሄደሽ ይሄ ነው ፍታራ ፋንታዬን አትይን፣ እኔ ፋንታሽ ምርቃቴን ሰጥቼሻለሁኝ ብሎ ግንቦት 21 ቀን ያድግ በገባ በአመቱ ግንቦት 21 ቀን መርቆኝ ሄደ። ፋንታሽ ይሄ ነው፣ ይሄ ነገር ለሰው መዳኛ ለሰው መማሪያ እንጂ ለሰው መጥፊያ ህፃንም ነካሽ አዋቂም ነካሽ ይዳኑልሽ ብሎ ተፍቶልኝ ሄደሱ። ሳይመለስም በዛው አባቴ አረፈ። ከዛኔ አሁን እዚህ የሆነ ህፃን ይመጣና ካስፋልት ይመልሱኝና ያንን ህፃን እንዳጋጣሚ እዚህ ብብታቸውን እዚህ ጋር ስከፍተው አጥንታቸው እዚህ ሾልኮ ይመጣል። ያችን አስተኛና ያችን ግብት ተሳረግ ብብታቸው ይሄኛውንም አመዛዝኛይ ነበር። ይሄኛው እቺ ቂልቂሏ ባዶ ተሆናለች። እቺ መጣ እዚህ ጋር ትወተፋለች አጥንቷ። በቃ እንደዚህ ራሷ መጣ ትወተፋለች። ያንን አስተካክየላቸው ሮጬ እዚህ ዣንጥላ አፍሪካ ነበር ስገባ ካለቃ ጋር ግጭት ሆነብኝ። ሁለት ስራ አይቻልም ባንድ ስራ አርገያለሁ። አረባካችሁ ሊተጎርቶ መጥቶብኝ ነው ተው እንደዚህ ወይን ከመኪና ላይ ሰው ወድቆ መጥቶብኝ ነው። አይ ከፈለክሽ ይሄኛውን ካልፈለክሽ ያኛውን አይ ይሄኛው ቆይ ጡረታ ሰወጣ ይሆነኛል ብዬ የቤቱን አቆንኩኝ። 9 ሰዓት ስመጣ ሰራለ ወጌሻ የታወቀ ባህል ወጌሻ ነበር። እሱን ይማራው እና አሁን ያው አመት ሊሆነኝ ነው የመኪና ያገጨችኝ። አሽታኝ በስነ ስርዓት አርጋ ቦሎሚ በማር ያሰረች አዳነችኝ። ቀደም ብሎ ደግሞ እግሬ ወድቄ በቃ በጣም ወድቄ ነበር። አሽታ ያው አዳነ ሰዎች ናቸው እርሶ ጋር የሚመጡት። በቃ ሙሉ አካል የፊት መዞር፣ የእጅ ስብራት፣ የእግር ስብራት፣ ዲስክ፣ ትርፋንጀት ቡቃ ማለት ነው። ትርፋንጀት ይሉታል። እኔ ከዚህ ጋር ነው የማገኘው። መጀመሪያ ይሄን ነካካና ሳየው እዚህ ወርዶ ዘጭ ይላል እሱ። በቃ ወጣና አልጋ ላይ እንደ እንግሊዝ አስተኝቼ በእግሬ ወጥቼ ስመታው እዚህ ውስጥ ገባ ይሉኛል። እስቲ ቆሙ ስላቸው ይቆማሉ። ጎንበስ ቀና ባሉ ቁጭ ብድግ ባሉ ስላቸው በቃ ምራቴ መድኃኒዓለም ነው ይድኑልኛል። ሁሉም አልዳንኩም የሚል ማንም እኔ እንጃ። ሰዎች እንግዲህ ወደ እርሶ ጋር ሲመጡ
ከሌላ ቦታ ከዘመናዊ ህክምና ቦታ የምርመራ ውጤታቸውን ይዘው ነው ወይስ ዝም ብሎ መጥተው እኔ እሱን አምጡ አለለም በቃ ወራጅ ተነስተን የራጅ ወረቀት እናምጣው ይሉኛል እኔ ራጅ አልሰራም እሱን ሳስነበብ ሳነባሉለም ስራዬ ነው ንውላቸዋለሁ አሁን እኛት በይበልጥ እቺ እዚህ ከወዲ በኩል የተኛችናት እንግዲህ ከሷም ታገኘዋለሽ ወደ 10 አመቴ ነው የምትለው ስጠይቃት ማለት ነው እግሯ ስትመጣ ራሱ እንዲ በቃ እንዲ ወልጨም እያለ ነበር አሁን ሁለተኛ ሶስተኛ እሽት ነው እና ይሄው ዛሬ ረግጣ መጣለች የሁለተኛውን ቀን ረግጣ መጣለች ከዚህም ስትወጣ የለቱለታ ረግጣ ወጣለች ስትመጣ በልጇ ድጋፍ ነበር እንግዲህ የደረሱበት ሆስፒታል እኔ እሱን አላጣራም አሁን እንግዲህ እዚህ እንደማየው ማማ መመርመሪያ የሚሆኑ መሳሪያዎች የሉም የለም የችግሩን ጥልቀት የሚያሳይ ነገርም የለውም የለም እንዴት ያቁታል አንዱን ካንዱ እንዴት ይለዩታል አንዱን በቃ ለየዋለሁ እንኳን በእጄ በእግሬ ለየዋለሁ በእግሬ አሁን እኔ ጀርብራት ይሁን ልቃት ይሁን ይለዩታል አቃዋለሁ እሱን አቃዋለሁ በእጄም አቃዋለሁ በቃ እሽና በፊት ጥንት የተሰበረ ከሆነ ጥንት ስብራት ነበር ወይ ኦፕሬሽን አላችሁ ወይ ጥንስናችሁ ወይ ጥንስን ጠይቃለሁ ስብራት ጠይቃለሁ ስብራት ካለ ካሉኝ ያችን ቦታ ሄጄ አይቻት ያችን አልነካተም እዚህ ጋር ስብራቱ ከሆነ አልፌ ከወዲ ነው የምሰራው ወጥቼ ከዚህ ከተከሻ ነው የምሰራው ያንን አገናኝላችሁ በእጅ ይለያል ማለት ነው እንደዚህ ይለያል አዎ ይለያዋለሁ የራሴ ስራ የተሰለጠቀው የምትሰበረ መሆን አዎ ስንጥቅ እንዲህ አግድም ከሆነ አለ እንደዚህ ስዳብሰው እኔ እንዲህ አግድም ከሆነ እዚህ ጋር እንትን ያስቀምጣል የሰዓት ማሰሪያ ያስቀምጣል እንዲህም ከሆነ ያስቀምጣል እንደዚህ ስነካው ነው ያቃዋለሁ በበኩሌ እዚህ ጋር ስንጥቅ ነበር እዚህ ጋር ስብራት ነበር ስላቸው ወድቃቸዋል ስላቸው እንኳን አልወደኩም ማራ በምንም ታምር አልወደቁ ወድቀሃል በቃ መውደቁን በኋላ ትዝ ይበላችሁና ተነግሩኛላችሁ ግን ወድቃቸዋል አሁን እዚህ ጋቸው መኪና ሲሻገሩ ወይ ማን ነገር እንዲዘጭ ሲሉ መጥቶ እዚህ ጋር ነው የሚይዛቸው ደም ጋር ላይ ያንን በሙሉ መርመሬ ሰራላቸዋለሁኝ የብርድ በሽታ ይዞኝ ነው ብርድ መታኝ ማለት በአብዛኛው ሰው ዘንድ የተለመደ ነገር ነው ምንም እንኳን ዘመናዊ ህክምና ብርድ የሚባል በሽታ የለም ቢልም አሁንም ድረስ ብዙ ሰዎች በብርድ በሽታ መኖር ያምናሉ ብርድ መታኝ ብለው ሲያስቡም የተለያዩ ባህላዊ ህክምናዎችን እንደ መፍትሄነት ይመርጣሉ የማማ ጆሮን የባህላዊ ህክምና እርዳታ ፈልጎ የሚመጣው ሰው ለተለያየ ህመም መፍትሄ ለማግኘት ነው እንዴት መጣሽ ወደዚህ በሰው ነው ሰው ነው የታከል እሷ ታሽታ ዳነች ሴት ነበረች እሷ ይዛኝ መጣች ስለዚህ አሰብሽኝ ያህል ለውጥ ገና እንግዲህ ሁለተኛ ቀን ሶስተኛ ቀን ሁለተኛ ቀን ዛሬ ሁለተኛ ቀን ስትታሽ ሁለተኛ ጊዜ ነው በጣም ለውጣለሁ ያ ሲታሽ በጣም ያማል ግን ያማልላት ጥሩ እንትን ይሰጥሻል እኔ ነፍሰስ ሌላ ቦታ ለመሄድ አልፈለግሽም ነበር ወይ ህክምና ቦታ ያስ ሄድኩኝ እኮ ከቤት ሄጃለሁ ምን ማለት ነው አላገኘሽ እንግዲህ ብርድ እየተባልኩ ነው የቆየሁት ነው ያለችኝ ስትመጣ ዛሬ ሁለተኛ ቀን ነው ምንድነው የሚያረጋት እግሯ በቃ አይቆምም መሬት እግሯ አይቆምም ከዚህ ጋር ነው የተላቀቀው እዚህ ውስጥ እቺ እንትናችንና ቀጭና አጥንታችን አሁን ከትላንት ወዲያ ስትወጣም ስትመጪ ማን ነው ይዞሽ የገባው በድጋፍ ነበር የገባው በድጋፍ ትናንት ከትላንት ወዲያ በየቀኑ ነው የምትታሸው ማለት ነው አይደለም በሶስት ቀን በየሶስተኛ ቀን እና ቀን ይዘለል ማንንም ሰው ቢሆን በየቀኑ የሚታሽ ሰው የለም በየሶስት ቀን ነው እሷ አሁን በጣም ደክማ ነበር ስትመጣ በድጋፍ ነው ያስገባት ስትወጣ ግን በድጋፍ ወጣች አይ በግሬ መሄድ አይረክትም ነበር በጣም ስትመጪ አይረክትም ነበር ምን ሆነሽ ነው ግን ተንጂ ስነሳ ነው የሆነ ነገር እንዲቃ ነገር ከዛ መርገጣቃተሽ ስለዚህ አሁን ሶስተኛ ቀንሽ ነው የተለየ ነገር አገኘሽበት ሐኪም ቤት ሄጄ እንትን ብርድ ነው ብለው መድኃኒት ነበር ሐኪም ቤት ብርድ አለሽ ብርድ ነው ብለው ፔንኪለር ነገር መድኃኒት ሰጠኝ ምንም ለውጥ አልሰጠኝም ብርድ አለ አንቺ ብርድ አለ ብለሽ ታስቢያለሽ ብርድ በሽታ ይመለበል ያው ቅዝቃዜ ሲሆን ነበር የሚሰማኝ በጣም
ለዛ ነው ብርድ ይሆናል ያሰብሽ ስትመጪ ተደግፈሽ ነው የመጣሽው ስንት ጊዜ እንደዚህ ያደረገሽ ቆየ አንድ ወር አሁን ሳቸው ከመጣ በኋላ ግን መርገጥም ቻለ ለሌሊት በጣም ነበር የምታሰጥተኝ እየተወሰንተው ስለዚህ ለውጥ አግኝተሽበታል በጣም ሰላም ነው ያደርኩት በቃ እንደዚህ ነው መሰለኝ አስተኛኘቷ ብዙ ጊዜ እንደዚህ ስንተኛ ሁለት እግራችን እንደዚህ ብለን ስንተኛ ማለት ነው በጀርባችን እንደዚህ እንደ መገንጠል እንተናለው እንደዛ መሰለኝ የተገነጠለችው ስለዚህ አሁን የሚያሹላት ነገር ያሽላታል ታዲያ ይኸው ተሽሏት ምን ነው አሁን ያሽላለው በቃ እዚህ ጋር ይሄ እንዳለ እዚህ ይሄ ጣቶቿ ይሄ ውስጥ እግሯ ውስጥ ይሄ ደጋን እግሯ ራሱ ቅድም አሁን ሳሽሽ ነው አይደል ቋ ያለው እዚህ ጋር አሁን ቋ ብሏል ቅድም ይዟት ነበር አሁን ለቀቅ አርጎሻል እና እዚህ ጋር አሁን እዚች ጋር ቀጭና አጥንታለች እቺ እሷን ነው እየመለስኩ ያለሁት በብርጭቆም ዋግምት በቀደም ዋግምት እየሰጠኋት ነው ያመሸችው በዋግምቱ ብዙ ለውጥ አይታለች ዋግምቱ ለውጥ አሳየሽ እንደዚህ ጋር ራሱ እንደዚህ ይሄ በጣም ነበር የሚያምር ይሰበሰበውና ብዙ ወደ 4 ምናምን ነበር የተደረገው ከዛ በኋላ በቃ እንትን አለ ታቁሮ ነበር እንደዚህ ራሱ አጥቶ መንካት አልችልም ነበር ነው ግን ተፈታታል ያው ኢቨን ጉልበቴን በጣም ነበር የሚያምር በሱ መሰል ዛሬ በጣም ስፔሻሊ ጉልበቴ ነበር በጣም የታመመ ሌላ ምን አርጋለሽ አማርና አቼቶ እኔ ተጠቀምኩት ነው የሚለው በጣም አሪፍ ነው እሱን ካሳደርግ እንዴት ነው የምታደርገው የመመስመዝ ነው ሁለቱ ተበጥብጦ ይቀባና በላውንደሪ ላስቲክ ተጠቅልሎ ይተኛል የሆነ የመመዝመዝ ባህሪ ያለው ተኒላ ከዛ በኋላ ግን የቆየ ሙቀት ሲመጣ ሰጥጥ ያለ የመሙ ስሜት ማለት ከዛ ጠዋት በቀስቀስ ታጠቢ ነበር ያለው በቀስቀስ ታጠቢ በቃ እየተፍታታ መጣ አንቺ ግን ስሜቱን በደንብ ለውጡን ያያየሽ ነው ይሄ የፈረሰ ነው እኮ አሁን ድው አለልሽ እኮ ማዘር ማማ እስቲ ስለወገምት ባህላዊ ህክምና ምንነት ምንድነው ምን ማለት ነው እንደገና ምን አይነት ህመም ላለባቸው ሰዎች ነው የሚሰጡት ግምት እንግዲህ ዲስክ ሐኪም ዲስክ ብሎ ይለካቸዋል እኔ ጋር ሻቸዋለሁ በእግርም መርገጥ ይኖራል ካሻዋቸው በኋላ ያቺ የወለቀችው ዳሌ መምቻችን ላይ ናት ግራና ቀኝ ያቺን ቦታ ካሻሁት በኋላ ምን አረጋለሁኝ ለ3 ቀን ማርና ቼቶ እንዲያስሩ አደርጋለሁ በላስቲክ በእንትን ላስቲክ በላንደሪ ላስቲክ ያስራሉ ይለብሳሉ ከዛ በቀስቀዛ ውሃ ነው ሙቆ ሃይነካቸው በቀስቀዛ እንዳልኳቸው አበሻዎችም ፈረንጆችም አረቦችም ሲመጡ ቀጥታ እኔም ማዛቸውን ይታዘዙኛል ከዛም በኋላ ከታዘዙኝ በኋላ ያንን ተዛዜን ሞልቶ ይመጣሉ እንደገና አልጋ እዚህ ቦታ የቦታ ጥበት እዚህ ጋር ለሴቶች ከሆነ አንድ ላይ ያስተኛሉ 3ም ቢሆኑ ሜትር 50 ነው ወደ ላይ ያስተኛሉ ወደ ታች ያስተኛሉ ያንን ዋግም ተሰጣቸዋለሁ አሁን እሱ ያቺ እንደዚች የምትለው ዲስክ ይሏታል እነሱ ግን ሰረሰር ላይ ነው ኦፕሬሽን አሁን ባንኮክ ሄዶ ኦፕሬሽን ተደርጎ የመጣ እዚህ ኢትዮጵያ ውስጥ ኦፕሬሽን የሆነ ሰረሰር ላይ ነው እዚህ መሃል ወገባቸው ላይ ይደረጋሉ እኔ ግን እቺ ዳሌና እቺ ዳሌ በመሰራው ሰዓት ይዘረጋላቸዋል ለውጥ ያገኛሉ ግን እንዴ ይድናሉ እግዚአብሔር የተመሰገነ ይሁን ያንን ሰራና በቃ እኔ ተስተካክሎልኝ ራሳቸው ሰውነታቸውን ስፖርት አሰርቶ አለ ስፖርት መማሰራቸው ቂጣቸውን በገሪ አስመታቸዋለሁ ከወገብ እንደዚህ አሰብራቸዋለሁ እንደገና ደግሞ እግራቸውን ለቱንም እግራቸውን እንደዚህ ወደ ላይ እንትን ብለው እንዲብድግ ብለው በቃ የመሮጥ እድል እስከሚያገኙ ድረስ ምንም በሽታ የለብንም እስከሚሉ ድረስ ሰራላቸዋለሁ ይድኑልኛል ክብር ለሱ ስብራት እዚህ ጋር ተሰብሮ ይመጣሉ በቃ ስብራቱን የዕለት ሁለት እንትኑን ስሩን አስገባና ስብራቱን ሳብስ አደርግላቸው ገብቷል ይላሉ ራሳቸው ያውቁታል ከዛም በኋላ እኔ ብዙም ጣጣ አላበዛም አቼቶና ማር እየቀባሁኝ
በየ10 ቀን እስከ 10 ቀን ድረስ አቼቶና ማር እቀባና አስረዋለሁ በፋሻ በሎሚ አርጌ አስረዋለሁ ልክ በ10 ቀናቸው ወይም በ5 ቀን እቀይርላቸዋለሁ ሎሚው ደግሞ እንዳይበላቸው በ5 ቀን ስቀይርላቸው ራሴ አጥቤ የእጅም ሆነ የእግርም ሆነ ራሴ እዚህ መጥተው ይታጠባሉ በሳሙና ሞለጭ አርጌ አጥብና ስራቸው ነው ከዛም በኋላ የለቱ ለት ስብራቱ ይገባል ከዛም በኋላ ስራቸው ነው መስራላቸው ዲስክ የሚሉት ይሄ ነው ይሄው ያቋጫል ቦታዎች ይሄ መሃል ሰረሰር ይሄ መሃል ሰረሰር ነው እዚህ ጋር ዲስክ ነው ይሄውና ይሄው እንዳጥንት እኮ እንትን ብሏል ይሄ ጠጥሯል ወደታችን እኮ እንደመርከኝ ወገ አይደል ነይብሊ መችሻል ሌላ ግን ተያዥ ጉዳት የለውም ማማ ምንም ቆዳ ሳይበላሽ ለምን ይበላሻል አይበላሽ እንደው ነው ያባብጣል ያለው ያ አሁን ጠቃጠቆ እሷ ስጨርስ ማለት ነው ቆዳው እንደዛ ጠቃጠቆውን እንዳይቀር ከፈለገ ያይን ጠብታ ይሄ ጭቃው ጠብታ ይቀባል በቃ ይጠፋል እናቴ እዚህ ጋር እንዲሰጣታል ይስባል አይደል ይሄስ ለሳቸው ስንት ጊዜ ያረጉላችሁ ገና ዛሬ ነው የተጀመረው እግሯ ነበር እሷ ወልሸሽ ይያለ ማይራመደው ግን አሁን ከቃሊቲ እንግዲህ ታክሲ በታክሲ ተዛዙራ መጣለች ስትመጣ ግን ልጇ ነው ይዟት ተደግፎ ይገባው አይደል የዛለታ እኔ ጓዳ ነበርኩ እንግዲህ ሁኔታው አላየሁልሽ አሁን ቀጣይ ማን እንደሚሰራ ማኔ ጓዳ ሰው አለ መሰለኝ በቀን ስንት ሰው ነው የሚሰሩት ማማ በቀን እንግዲህ እኔ እዛ ላይ ያወጣሁት 15 ነው ግን ከዛም በታች ልሰራ እችላለሁ ብርድ ብሎ ታሪክ የለም ብርድ ሐኪሞች ድራፍት ይሉታል እኔ ግን ጀርባቸው ላይ አለኝ የራሴ እንትን አለኝ ጀርባቸው እንዲበለጥ አርግ ያስተኝቼ ነው ሰውነታቸውን ምረግጠው ከላይ ከታች ድረስ ይሄ እግራቸው ይሄ ውስጥ እግራቸው ላይ እግራቸው አይቀራኝም ከዛም በኋላ እንዴት ናቸው ስላቸው ውጋቱ ትቶኛል ይላሉ አሁን ትላንት ባጋጣሚ ከበድ ያለ ልጅ መጥቶብኝ ነበር ከየት ነው ይሄ መልቲ ምንድነው የሚሉት አዋሽ መልቲ ነው አዋሽ መልቲ እና ልጁ እንዲቀናይል እንዲጎንበሳይል ልክ በደረቱ አስተኝቼ አንድ ጊዜ ስረግጠው ታታታታ በቃ ወገቡ እንደሆነ ነገር ተቀጫጨ ከዛ ወንድምየው ምናለ ወይኔ አንተ ጎን ተሰብሮ ነው አለ አረ ባክ ምን ይሰበራል ከተከሻይ ጀምሮ ነዝሮኝ ገባ አለ የወገምት ባህላዊ ሕክምና በሌሎች ሀገሮች ባህላዊና ጥንታዊ ሕክምና ውስጥ እናገኘዋለን በቻይና ባህላዊ ሕክምና ውስጥም የወገምት ሕክምና የተለመደ ነው ሂደቱ የሚከናወነው በብርጭቆ ውስጥ ሙቀት እንዲታመቅ በማድረግ የታመመው ቦታ ላይ እንዲጣበቅ በማድረግ ነው ግፊቱ የሚፈጥረው ስበት በሽታውን ስቦ ያወጣዋል ተብሎ ይታመናል አንቺው ምን ይሰማሻል ይነዝርሻል ነዝራታል ጠቅላላ ተከሻውን ቀደም አሁን እዛ ላይ ሳደርግላ ጭንቅላቴ ሁሉ ነበር ያለች እንደዛ መልበስ አለበት አዎ ለምን ትጋለጥ አይ እኔ ማለት ይሄው አረ አሁን ነው እንትን ሲል የሚታየው ወይስ ሲያድር ነው እንደዛ ለብጥብጥ የሚለው ለምን አሁን ወስቲ አንሽም አንቺ እንደዛ ሲሆን አይ ያያምኛል ያምሻል ከፈር ግን እንደዚህ እና አልፈራሽም ግን ያስፈራል ጤና ካለ ምን አስፈራል እኔ ምን ያህል ሰዓት ነው ማማ የሚቆየው ሰዓት ራሱ ሲጨርስ ይነግራቸዋል እንዴት ያቁታል ላልቷል ይሉኛል ይሄን ይላላል ራስ ይላላ ይሄዳል ያኔ መከፈት ይችላል በቃ አሁን ይሄ ቀደም ነው የሰጠሁት ከናንተ ከገባችሁ በኋላ ይሄ አሁን ገና ነው ይዞሻል አይደል እናት ይሄስ ላልቷል በብርጭቆ ራሱ ያስታውቃል አሁን ምንድነው ያዘው አሁን በቃ ስሯን ነው የበተነላት እዚህ ጋር ቀደም ሲያስጮሃት ነበር አሁን ይሄ በቃ ይዟል በሽታው ተኝ እንደዚህ ትከከለ ከትናንት ነው ስትመጪ ከተለየ ከተደረገልሽ በኋላ የተለየ ስሜት
ህመሙ ቀንሷል ወይስ ምንድነው? ህመሙ ቀንሷል ሳይሆን ጨምሯል፣ ግን እየለቀቀ ይመጣል በጊዜ ያው አሁን ተናናኝ እንዴት ይዛችኋት መጣችሁ? ወደዚህ በምክንያት ይዛችኋት መጣችሁ? አንድ ወንድማችን አለ እዛና አጋጣሚ እዚህ ቤት መጥቶ ያው የሚሰሩትን ሰዎች ስላየ እሷን ያው ያለችበት ሁኔታ ስለሚያውቅ እሱ ጠቁሞ ነው ይዞ ነው የመጣው እዚህ ማለት ነው። ምንድነው የሆነችው? ምን ያጋጠማትና አሁን ያለችበት ነገርስ ምን ይመስላል? የሆነችው የዛሬ 5 ዓመት አካባቢ ወደ ባህር ዳር መስሪያ ቤት በኩል ለመዝናናት ሲሄዱ ሄደው ሲመለሱ ነው አደጋው የደረሰው። 11 ሰዎች አልቀው 6 ናቸው የተረፉት። እና አሁን የተለያየ ሆስፒታል ያው ስትረዳ ቆይታለች። እንደመጣች ኮሪያ ለአንድ ወር እዛ ነበር የተኛችው። ከዛም በኋላ የተለያየ ቦታ ፊዚዮቴራፒ ቤት ሁሉ እየመጣ ይሰራት ነበር። አሁንም እየታሸች ነበር። ደግሞ ይሄንን እኔ ብለን ወደዚህ አምጥተናታል። እንግዲህ ምንድነው የሆነው? ሰውነቷ ምንድነው ያጋጠማት? አሁን ምን እንደሚሰማት ያጋጠማት ያው እዚህ ጋር ነው ጭንቅላቷ እዚህ ጋር የሚታየው። እዚህ አካባቢ ነው የሰሯት ኦፕራሲዮን። ያው የግራ ሲመታ ቀኝ ዊክ ይሆናል። በዛ ምክንያት ይሄኛው እንትን አይሰራም። ከፍተኛ አደጋ ነበር የደረሰባት። አሁን ደህና ናት። በጣም ለውጥ አላት ማለት እዚህ ከመጣች 2 ቀናችን ነው። ያው የሚሰራው ነገር ቀለል ብሎኛል ትላለች። ያው ብርጭቆ የሚያረጉበት ነገር ያለውን ነገር ለማስወገድ ረድቷታል። እግዚአብሔር ጋር እንግዲህ ስለዚህ አሁን ይሄንን እንዴት ተነገራችሁ? እንዴት አወቃችሁ? የተሻለው ሰው ነው የነገራችሁ እዚህ እንድትመጡ ወይስ? ያው ሰው ያው እንደተሻለው ነው የሰማነው ልጁ ሲነግረን። እና ያው ልጁ ያለችበትን በጣም ስለሚያውቃት እስቲ እንግረው ደግሞ ዛን ይሄድ ብለን መተናል። እንግዲህ እግዚአብሔር ይረዳናል ብለን እናስባለን። እግዚአብሔር ተስፋ እናያለን ብለን እናስባለን። እማማ ጋር የባህላዊ ሕክምና እርዳታ ፈልገው የሚመጡ ታማሚዎች የተለያዩ ናቸው። ከተለመዱት ውልቃት፣ ወለምታ፣ ስር መዞር ከሚባሉ ችግሮች በተጨማሪ ሌሎች የወገብ ህመም ያለባቸው ሰዎችም ወደ እርሳቸው ይመጣሉ። እዚህ ወገቤን በጣም ያመኝ ነበርና ሸመቀቀኛል እንደዚህ በጣም እና ከወገቤ ጋር የተያዘ እግሬን ራሱ ይኛው በተለይኛው እግሬን በጣም ሸመቀቀኛል። ከዛ መሄድ አልችልም ማለት ነው። እንደዚህ በጣም ታጥፊ ነኝ ኦልሞስት በቃ ስራ ሁሉ ትቼ ቤት ነበርኩ። ከዛ ሐኪም ቤት ሲሄድ ፊዚዮቴራፒ ማለት ታዘዘልኝ መጀመሪያ ማለት ነው። 15 ቀን ያህል እሱን ሰራሁ እና ምንም ለውጥ የለውም። ጭራሽ እየባሰ ሄደ። እንደውም የሆነ ሰዓት የሆነ አንድ መሳሪያ ያላቸው ሳክሽን ነው ምናምን የሚባል እዚህ ጋር ቤልት እዚህ ጋር መታሰርና ወደ ያኛው ወደ ላይ በጣም ይስበሻል፣ ይሄኛው ወደ ታች እና ወገብሽን እዚህ ጋር ነው ማግኘት ይፈልጉትና ከዛ በኋላ ጭራሽ ባሰብኝ። ከዛ ግራ ገብቶኝ በቃ ይሄ ነገር እንትን እንደገና እነሱ ተጨማሪ ህክምና ኤምአርአይ ምናምን ታዘዘ ማለት ነው። ሲታይ የዲስክ መንሸራተት ነው። ያው ሰርጀሪ ያስፈልግሻል ነበር የተባልኩት። አይ እኔ ይሄንን ነገር መቀበል አልፈለኩም። ግን ነገር ስትመጪ በምን ነበር? እንዴ በጣም ሸምቅቁኝ ወገቤና እንደዚህ ግሬን በጣም ሸምቅቁኝ ነበር የመጣሁት። በጣም በቃ ሐኪም ቤት አለሽ? አሁን አልሄድኩም። በፊት ነው ከዛ በፊት ነው ሄድኩት። ከዛ በፊት ነው ታከምኩኝ። ፊዚዮቴራፒ ለ15 ቀን ምናምን ታዘዘ ለመጀመሪያ ጊዜ። ከዛም ተጨመረ ፊዚዮቴራፒው በቃ አላሻለኝም። ኦልሞስት በቃ ጭራሽ እየባሰብኝ ነው ሄደው ማለት ነው። አይ ዶንት ኖ እንግዲህ አልተሻለኝም ያኔ። ወገቤን ነው ያለች። ወገቤን ስትለኝ ወገብ እዚህ ጋር ነው ወገብ። አሁን አንቺ የታመምሽው እዚህ ከዳሌሽ እንደዚህ ነው አልኳት። ዳሌዋ ላይ ነው።
ከዛ በቃ እሺ ብላ አውላልቅ ያልኳት አውላለቀች ረጋጋጥኳት እስከሚበቃ ድረስ እስከምትል እያዛዟርኩኝ እውነቱን ሳየው እኛው ጎና ነው ግራ ጎና እዚህ ጋር በጣም አብጦ ነበር እዚህ ጋር አሁን እሱን ብቻ ተንኩኛለች አነካካትም አለበት ብዬ በጠርሙስ ውሃ ያረኩ በዚህ በመዳመጫውም በእግሬም በእጄም ስላት 3 ጊዜ እንደታሸች ገዳም ሄደች ያው መድኃኔዓለም ምስጋና ይድረሰው እንግዲህ ገዳም የት እንደሄደች አላቅም እንጂ በሰላም ነው ተመልሳ የመጣችው ስትገባው ተመልሳ መጣች አሁን ደግሞ ዛሬ ጥሩ ስራ ተሰርቶላታል ለሚቀጥለው አንድ ዙር ቼክአፕ አላት በኋላ እያየች ነው ከአመትመጣው ራሷ በሽታዋን አይታ ነው እንጂ እኔ አሁን ከአንድ ቼክአፕ በኋላ ቀጠሮ አልሰጣትም ደስ ያለውን ነገር እቃ ስታነሽ ጎንበስ ቀና ብለሽ በመሬት መወለያ ቤት ወልዌ ላታለም ያንን የሚሰማት ነገር ሲኖር እዚህ ጋር ይብላ ከዚች ብትሆን ትመጣለች ያንን አስጥየላት ሄዳለች ማለት ነው ቻናሎች ማለትም ኢቢኤስ ኤችዲ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለ መቆራረጥ መከታተል ይችላሉ ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ ለበለጠ መረጃ ድረገጻችንን ይጎብኙ ኢቢኤስ ቴሌቪዥን